ራስን ማክበር ከልብ ከውስጥ ይመነጫል አይደለ ከሰዎች ግብረ መልስ አንፈልግም ባለን ነገር ራሳችንን አክብረን ለሰውኮ በሰጠነው ልክ ነው ኮምንከበረው ሰዎችም የሚቀበሉን እኛ በሰጠናቸው ልክ ነው በዛው ልክ ራሳችንን አክብረን ደግሞ ነገሮችን ስናደርግ ዙሪያችን ላይ ያለ ነገር ሁሉ ጤናማ ነው የሚሆነው ግን ከልክ ያለፈ ለራሳችን የምንሰጠው ግምት ሲኖር ደግሞ ውጫዊ ሆነ ነገር እንፈልጋለን ራሳችንን ከሌሎች ሰዎች ጋር እናነጻጽራለን ሰዎች ለኛ ግብረ መልስ እንዲሰጡን እንፈልጋለን ኢጎ ወይ ለራስ ምንሰጠው ከፍተኛ ግምት አንደኛ የሰዎችን ሐሳብ እንዳንሰማ ራሳችንን እንዳናሳድግ ባለንበት እንድንቆም ሁሉ ጊዜ ከመስማት ይልቅ ማዳመጥ ላይ እንዳናተኩር ጋሬጣም የሚሆንብን ነገር ነው ለራስ ምንሰጠው ከፍተኛ ግምት እዛው ልክ ደግሞ ራስን ማክበር ግን አንደኛ የሰዎችን ሐሳብ እንድንሰማ ማንነታችን ላይ በደንብ እንድንሰራ ሁሉ ጊዜ እድገታችን ላይ እኮ ሁሉ ጊዜ ህይወት በየለቱ አዲስ ነገር ያስተማረችን ነው የምንመጣውና ራሳችንን በደንብ ካከበር ነው እኔ እኮ ይሄ ይገባኛል የተሻለ ቦታ ይገባኛል ማለት ስንጀምርና ያንን ነገር ለመተግበር ግን መንገዱን ስንሄደው ብዙ ነገር በውስጡ ይይዛል አይደለ ስለዚህ ያለ ራሳችንን ማክበር ለማሳደግ ደግሞ የሰዎችን ሐሳብ መስማት ከዛ ላይ ምናልባት የሰዎች ሐሳብ እኮ ማንቀበለው ወይ ደግሞ ለኛ የማይጠቅመን ሊኖር ይችላል ግን የሚጠቅመንን መውሰድ እንችላለን በተቃራኒው ግን ኢጎ ሲኖር ወይ ደግሞ ለራስ ከፍ ያለ ግምት ሲሰጥ ግን እኔ ብቻ ነኝ ትክክል እኔ ብቻ ልሰማ ከዛ ደግሞ እኛ ምንለው ነው ወይ ለራሳቸው የሰጠነው ግምት ደግሞ ሰዎች እንዲሰጡን በመጠበቅ ውስጥ ግን እድገት አይኖርም ራስን ማክበር በምን አይነት መልኩ ነው ያንን የምናደርገው ምናልባት ያ ባህሪውን ቀይሮ የሰዎችንም መሳቢ ቀይሮ ምናልባት ወደ ሌላ አይነት ግምት እንዳያሰጠን እሱም ጥንቃቄ ያስፈልጋል ከዛ ውጭ ደግሞ ባለው ነገር ደግሞ ለራስ ላፊ ግምት ሲሰጥ ደግሞ ምናልባት ከሰዎች ጋር የሚያቃርን ጉዳይ ውስጥ ሊከተል ይችላል